ሰላም ሰላም፣ ጤና ይስጥልኝ ውድ ሀገሬ ልጆች፣ የኢትዮ ፋሚሊዎቼ፣ እናት አባት፣ እህት ወንድሞቼ፣ ጓደኞቼ፣ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ፈጣሪ አምላክ ይመስገን። ክብሩ ይስፋ ለመድኃኔዓለም። እንግዲህ ከብዙ ጭንቀት፣ ከብዙ ልቅሶ፣ ከብዙ ድብርት የእውነት እንዴት እንደምላችሁ አላቅም። ብቻ ከብዙ ነገር እግዚአብሔር ይመስገን። እንግዲህ በትዕግስት ማለት ነው ዳታ ተለቆልኛል ማለት ነው። የእውነት ለግሌ እንደለቀቀልኝ ነው የተሰማኝ ማለት ነው። በጣም ከባድ ነው። በጣም ስሜቱን የሚያውቅ ያለበት ወይም ደግሞ የሚኖርበት ሰው ነው የሚረዳ እና እኔ ያለበት አካባቢ ማስረዳት ራሱ ወይም ደግሞ አልችልም፣ የሚረዳኝም ስለሌለ ማለት ነው። እና በጣም ከባድ ጊዜ፣ ከባድ ሳምንታትን፣ ቀናትን አሳልፌ ነበር። ግን እግዚአብሔር ይመስገን፣ እግዚአብሔር ረዳኝ ማለት ነው። እውነት ለመናገር በጣም ሸሸኩትኝ፣ ድብርቴን፣ መከፋቴን፣ በጣም ግራ መጋባቴን ደበቅኩትኝ በቃ። ምክንያቱም ደበቅ አድርጌ እየሸፋፈንኩ በጸሎት በምስጋና ካላለፍኩት በጣም ከባድ ነበርና እና በእንደዛ ነገር እግዚአብሔር ረድቶኝ ያሳለፍኩት። እውነት ለመናገር ማርያምን እንዴት እንደምላችሁ አላቅም። ብቻ እግዚአብሔር ይመስገን የጸሎት ሰዓትም ስለነበር ያው በቃ በእንደዚያ እግዚአብሔር ይመስገን ረድቶኛል ማለት ነው። እና እንኳን ደስ ያለሽ በሉኝ። ከ3 ሳምንት 1 ወር ሊሞላኝ እውነት ለመናገር 4 ቀን 5 ቀን የቀረኝ ነበር ማለት ነው። እና 1 ወር ሊሞላ አስቦት እንግዲህ ከዋይፋይ ከስራችሁ ከኔትወርክ ተዘግቶባችሁ በጣም ከባድ ነው ማለት ነው። በተለይ ለእንደኔ አይነት በጣም ከባድ ነው ታውቁታላችሁ። እና እግዚአብሔር ይመስገን። ምክንያቱም ለእንደኔ አይነት ስላችሁ አንቺ የተለየሽ ልትሉኝ ጥያቄ የሚፈጥርባችሁ አሁን ለምሳሌ ቤተሰብ ያለው ጓደኛ የሚንቀሳቀስበት ምናምን ያለው ሰው በእንደዛ በመሆን ያረሳሰዋል ማለት ነው፣ ያረሳሰዋል። እኔ ግን የማረሳሳበት ምንም ነገር የለኝም ነበር በቃ ምንም በቃ ምናልባት የሆኑ ፈጠራ ነገሮችን ቤት ውስጥ ከልጄ ጋር ወይ ዝም ብዬ በቃ ቤት ውስጥ ዝም ብዬ አንዱ ከአንዱ ከማድረግ ውጭ ራሴን እንትን ለማለት ሌላ ተንቀሳቅሼ ወይም ደግሞ የሆነ ሰው ጋር ሄጄ ራሴን የማረጋጋበት ምንም ነገር የለም ነበር። እና ግን እግዚአብሔር ይመስገን፣ ከሁሉም በላይ እግዚአብሔር ካለ በቂ ነው እና ማለት ነው። ምንም ችግር የለውም። ይኸው እግዚአብሔር ይመስገን፣ እግዚአብሔር ካለ በቂ ነው። ከሰው በላይ የሆነ አምላክ ማለት ነው። እና ትንሽ ይቅርታ ጉንፋን ይዞኛልና ለምንድን አላውቅም፣ ደስ ሲለኝ ጉንፋን ያዘኝ ማለት ነው። እና እግዚአብሔር ይመስገን ውዶችዬ፣ ትናንትና ነበር እየመጣ ማለት ነው እንግዲህ ተለቀቀልን ኔትወርካችን። የእውነት ሃይምሮ ሁላ ይሄ በጣም ተዘጋግቶ ነበር። በጣም ሰውነቴ ሁላ ራሴ ሁላ ድፍን በቃ የሆነ እንዴት ልበላችሁ። እና እግዚአብሔር ይመስገን ዛሬ እንግዲህ መስራት ችያለሁ ማለት ነው። ሃይምሮ ሁሉ የደም ስሬ ሁሉ በቃ በደንብ እንትን ማለት ችሏል ማለት ነው ወዶችዬ። እና በጣም እግዚአብሔር ይመስገን። ብቻ ምን እንደምን እግዚአብሔር ይመስገን። ብቻ ምን እንደምን አላውቅም። እግዚአብሔርን ደስ ብሎኛል። እና የኔ ደስታ ለእናንተም ደስታ ይሁን። ያላሰባችሁት ክፉ ነገር አይግጠማችሁ። በቃ በጣም ከባድ ነው። ያላሰብኩት ነገር ነበር የገጠመኝና ብቻ እግዚአብሔር ይመስገን። እንደዚህ ይሆናል ብዬ አላሰብኩትም ነበረ እላችኋለሁ። እና ደህና ናችሁልኝ ወይ? እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ መጥቻለሁኝ፣ እግዚአብሔር ይመስገን መጥቻለሁ። እንግዲህ ከ3 ሳምንት በኋላ ውዶችዬ፣ ሁላችሁም እናት አባት፣ እህት ወንድሞቼ፣ ጓደኞቼ፣ የኢትዮ ፋሚሊዎቼ ሁላችሁም አበረታቱኝ እሺ። በቅንነትና በመልካምነት ይህንን ቪዲዮ የምትከታተሉ ያላችሁ ሳታልፉ በቅንነት አዳዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ነባሮች ደግሞ ሸር በማድረግ ላይክ በማድረግ እንዲሁም ሁላችሁም ኮሜንት በማስቀመጥ አበረታቱኝ ማለት ነው። እና በጣም እወዳችኋለሁ። እውነት በጣም ደስ ብሎኛል፣ በጣም ደስ ብሎኛል በጣም ምክንያቱም በቃ ከባድ ነው፣ ከባድ ነበረ። ሳታስቡት ድፍንፍን ሲልባችሁ ከባድ ነው እና ካላሰባችሁት ነገር እግዚአብሔር አምላክ ይጠብቃችሁ፣ አላህ ይጠብቃችሁ እላችኋለሁኝ። እሺ ወንድሞችና እህቶቼ በጣም እወዳችኋለሁ። የኔ ደስታ የእናንተም ደስታ ይሁን። የኔ ደስታ በየቤታችሁ ለእናንተ የሚግባላችሁ። ድንገት ከሚሆን ነገር ሁሉ እግዚአብሔር አምላክ ይጠብቃችሁ እላችኋለሁ። በጣም እወዳችኋለሁ፣ አከብራችኋለሁ ውዶችዬ። ሁላችሁም ደግሞ ስለምታበረታቱኝ፣ ሁላችሁም በቅንነትና በመልካምነት ስለምትደግፉኝ ፈጣሪ አምላክ ይደግፋችሁ፣
የኔ ቀና የኔ መልካሞች ተባረኩልኝ ማለት እወዳለሁ ማለት ነው። እና በስማ ከባድ ጊዜያትን አሳለፍኩ። እውነት በጣም ከባድ ጊዜን አሳለፍኩኝ። በጣም ከባድ ነው። በጣም የሆነ ሳታስቡት ደለል በሉት በቃ በአይምሯችሁ ላይ እንትን የሚለው እና የሚደለልባችሁ እና እግዚአብሔር ይመስገን እንግዲህ ደርሶልኛል። እግዚአብሔር በቃ እግዚአብሔር ይመስገን እላችኋለሁ ውዶችዬ። እና ኔትወርክ ተለቆልኛል፣ ዳታ ተለቆልኛል። ከዚህ በኋላ እንግዲህ ደግሞ እግዚአብሔር ይመስገን። እግዚአብሔር ደግሞ እንግዲህ ከዚህ በኋላ ሁሉም ነገር ያስተካክለው ይጠብቀው። ምክንያቱም ካለ ኔትወርክ አስቡት ምንም መንቀሳቀስ አይችልም። በቃ እህልና ውሃ በሉት የእውነት ለእኔ ማለት ነው። ኔትወርክ ለእኔ ዳታ ለእኔ እንትን ለእኔ ዋይፋይ እህልና ውሃ በሉት ለእኔ ማለት ነው። እና እግዚአብሔርን እንደ ቀላል ነገር በእርግጥ የሚያየው ሰው ይኖራል ብዬ አላስብም። ሁሉም ቦታ ላይ ያው በደንብ አድርጎ ጣሙ ወይም ምንድነው የሚባለው በደንብ ሁሉ ነገር የገባን አለዛ መኖር አንችልም። እና እግዚአብሔር ይመስገን። በእርግጥ መኖር የማይቻለው ካለ እግዚአብሔር ብቻ ነው። እግዚአብሔር ካለ መኖር ይቻላል። ሁሉም ይተዋልና ውዶችዬ እንደዛ እላችኋለሁ። ደስታዬ ደስታችሁ ይሁን። በጣም ወዳችሁ አከብራችኋለሁኝ እና ደስታዬ ልንገራችሁ ብዬ ነው። በቀጣይ እንግዲህ እንገናኛለን። ስላዳመጣችሁ ስለነበረን ጊዜ በጣም እወዳችኋለሁ። ስላዳመጣችሁ አመሰግናችኋለሁ። በያላችሁበት በዓለም ዳርቻ ሰላም ሆኑልኝ። በውጭም በውስጥም ያላችሁ እሺ እወዳችኋለሁ።